ለምኑ ይሰጣችኋል፣ ፈልጉ ታገኙማላችሁ ይላል። መዝጊያ አንኳኩ ይከፈትላችኋል። የእግዚአብሔር ልጆች እግዚአብሔር ለምኑ ሲለን ላይሰጠን አይደለም። አንኳኩ ሲለን የምህረት ደጁን ላይከፍትልን አይደለም። ከናንተ መካከል ልጁ ዳቦ ቢለምነው ድንጋይ የሚሰጠው ማን ነው? አሳ ቢለምነው እባብ የሚሰጠው ማን ነው? ክፎች ስትሆኑ ለልጆቻችሁ በጎ ነገርን ማድረግ ትወዳላችሁ፣ ትሻላችሁ። ማይ አባታችሁ አምላካችሁ እግዚአብሔር ምን ያህል አብልጦ እንደሚያስብላችሁ እወቁ ይላል። እኛ ለኛነታችን ከማሰባችን ለኑሯችን ከመጨነቃችን ከመጠበባችን አስቀድሞ እግዚአብሔር ሁሉን በሁሉ ያደርጋል። ሁሉን በጊዜው ይሰጣል። በባህሪው ንፍገት በመንግስቱ ሽረት በዘመኑ ህልፈት የሌለበት አምላክ ሁሉን በሁሉ በጊዜው ያደርጋል። በዝናብ ያበቅላል፣ በፀሐይ ያበስላል፣ በንፋስ ያለመልማል። ፍጥረቱን ሁሉ በመግቦቱ ይመግባል፣ በቸርነቱ ይጠብቃል። ይህንን አምላክ ነው ፈልጉት የተባልነው። እግዚአብሔርን ተስፋ አድርገን እንወጣለን እንገባለን። የተራበ ብናበላ፣ የተጠማ ብናጠጣ፣ የታረዘ ብናለብስ፣ በጎ ሥራ ሁሉ ብንሰራ ማንን ተስፋ አድርገን ነው? ኑ እናንተ አባቴ ብሩካን ዓለም ሳይፈጠር ያዘጋጀውላችሁን መንግስቴን ውረሱ የሚለውን ቃል ተስፋ አድርገን ነው። ተስፋ አድርገን ነው። ተስፋ የሌለው ክርስቲያን አይደለም። አያችሁ፣ እግዚአብሔር ተስፋ ስለሆነ ሰው ልንገራችሁ፣ በሀብቱ ተስፋ ይቆርጣል፣ በጉልበቱ ተስፋ ይቆርጣል፣ በዝናው ተስፋ ይቆርጣል፣ አለኝ ባለው ዘመዱ ተስፋ ይቆርጣል። በእግዚአብሔር ተስፋ ይቆርጣል? ይቆርጣል? አይቆርጥ። ተስፋ እንዳቆርጥ እግዚአብሔር ተስፋ ስለሆነ እንዲህ ተብሎ ነው የተጻፈው። ነብይ እግዚአብሔር ቅዱስ ዳዊት በመዝሙር 36 ላይ ልጄ ሆይ በርታ፣ ልብህም ይጽና፣ በእግዚአብሔር ተስፋ አድርግ። በማን? በቃ በእግዚአብሔር ተስፋ አድርጉ። ብዙ ጊዜ አሁን በማህበራዊ ድረገጾች ላይ በሶሻል ሚዲያው ላይ ተስፋ ቆርጫለሁ የሚል ተስፋ የመቁረጥ ቃል የሚያስተላልፉ እህቶች ወንድሞች አሉ። በእነሱ ተስፋ መቁረጥ ውስጥ ብዙዎችን ተስፋ የሚያስቆርጡ እግዚአብሔር እንደሌለ ገዥ ፈጣሪ መጋቢ ጠባቂ እንደሌላቸው አድርገው የሚቆጥሩ ይህች ዓለም ዘንበል ስትልባቸው አብረው ዘንበል ብለው በእግዚአብሔር ላይ መደገፋቸውን ያቆሙ ተስፋ ሲቆርጡ እናያለን። እግዚአብሔር ልጆች በእግዚአብሔር ተስፋ እንዳቆርጡ እሺ በሉኛ። እግዚአብሔር ምናችን ነው? ምናችን ነው? ቅዱስ ጳውሎስ ለዚህ ነው በዚህ በሁለተኛ ቆሮንቶስ ምዕራፍ 6 ቁጥር 4 ላይ በብዙ እንገፋለን፣ እንጨነቃለን፣ እናመነታለን እንጂ ተስፋ አንቆርጥም። በብዙ እንገፋለን፣ እንጨነቃለን፣ እናመነታለን እንጂ በማን ተስፋ አንቆርጥም? አያችሁ አባቶቻችን የተናገሩት። ቅዱስ ጳውሎስ፣ ሲላስ፣ ጴጥሮስ በኢየሩሳሌም ከተማ እያስተማሩ ያልፋሉ እና ያ ዘመን መድኃኒታችን ኢየሱስ ክርስቶስ ሞትን ድል አድርጎ ከተነሳ በኋላ ሐዋርያዊት ኩላዊት የሆነች ቤተክርስቲያን የሱን ፈለግ ተከትለው ድውያነ ሥጋን በተአምራት ድውያነ ነፍስን በትምህርት እንዲፈውሱ እቺን ቤተክርስቲያን ባደራነት የተቀበሉ ንዑዳን ቅዱሳን ክቡራን ሐዋርያት ሕሙማንን እየፈወሱ የክብሩን ወንጌል እያስተማሩ አሕዛብን በአብ በወልድ በመንፈስ ቅዱስ ስም እያጠመቁ በሕዝቡ መካከል ሲያልፉ ክፎች አይሁድ ያዟቸው ይላል።
ያዟቸው በሰንሰለት እጅና እግራቸውን አስረው ራሳቸውን በበትር በዘንግ እየደበደቡ ከተማዋን አደባባይ አዙረው ወደ ገበያ ወሰዷቸው። በገበያ መካከልም አዞሯቸው። ገበያ ውስጥ ብዙ ማህበረሰብ አለ፣ ያመነው ያላመነው። የእግዚአብሔር ልጆች ሐቀኛው ዘራፊው አለ፣ ድሃው ባለጠጋው ሁሉ የሚመላለስባት ገበያ መካከል አዞሯቸው። በሁሉ የተጠሉ ይሆኑ ዘንድ ከገበያ አውጥተው ከከተማዋም ይዘዋቸው ወጡና ምድረ በዳ ላይ ጥለዋቸው ራሳቸውን በዘንግ እየደበደቡ እዛው አዋሏቸው። ዱላው በረታ። አመሻሽ ጀንበር ከመጥለቋ በፊት ዱላው ሲበረታ የአይሁድን ዘይቤያቸውን አስተምሯቸውን እንዲሁም ደግሞ ጥርጣሬያቸውን ማንነታቸውን የሚያቀው ቅዱስ ጳውሎስ ከመካከል ጠፍቶ ሄደ። የቤተ ክርስቲያን አንደበት ሆነ በዝማሬ ምድርን ከሰማይ የምታስታርቅ የሰማያውያኑን የመላእክቱን ዝማሬ በምድር በተሰጠህ ጸጋ የገለጥክ ክቡር ወንድሜ ሊቀ መዘምራን ቴዎድሮስ ዮሴፍ የሐዲሳቱ የብሉያቱ መምህራን ወንጌል የዚህ ታላቅ ደብር ሰባኪያን ወንጌል አባቶቻችን ውሉደ ያሬድ ሊቃውንተ ቤተ ክርስቲያን አበው ካህናት ላይካነ ምስጢር ወንድሞች ዲያቆናት በዚህ አውደ ምሕረት ላይ በማለዳው የእግዚአብሔር የአምላካችንን ዘላለማዊ ቃሉን መለኮታዊ ሐሳቡን ትሰሙ ዘንድ ከመቤታችን ከቅድስት ኪዳነ ምሕረት ረድኤትና በረከት ሽታችሁ በዚህ የተገኛችሁ የሽበትን አክሊል የደፋችሁ አባቶች እናቶች በወጣትነት ማዕረግ ዕድሜ ላይ የምትገኙ እህቶች ወንድሞች የጌታችን የመድኃኒታችን የኢየሱስ ክርስቶስ የመንግስቱ ምሳሌ ሆናችሁ ሕፃናት በመላው ዓለም ሆናችሁ በሚዲያው የምትከታተሉ ኦርቶዶክሳውያን እንደየሰዓት አቆጣጠራችሁ በእግዚአብሔር ፍጹም የሰላምታ ቃል እንደምን ከረማችሁ፣ እንደምን አደራችሁ፣ እንደምን አረፈዳችሁ። በቀን ጥባቆቱ በአምላክነት ቸርነቱ ያልተለየን በበደላችንና በኃጢአታችን ምክንያት ፈጥሮ ያላጠፋን እድሜ ለንስሐ ዘመን ለፍስሐ የጨመረልን ትላንትናን አሳልፎ ዛሬ ላይ ያደረሰን ዛሬ ላይ አቁሞ ነገን ተስፋ እንድናደርግ የረዳን ዛሬም በበዛው ምሕረቱ ጎብኝቶ በመቅደሱ የሰበሰበን የቅዱሳን አምላክ ልዑለ ባህሪ አምላካችን እግዚአብሔር ስሙ ከምድር እስከ አርያም በፍጥረት ሁሉ አንደበት ዘውትር የከበረና የተመሰገነ ይሁን። እናታችን አማላጃችን መልካሙን ዘመን ያየንባት ተስፋችን የኃጢአትን ባህር ከፍለን የተሻገርንባት ድልድያችን ስለማዳኑ ሥራ የምንነጋገርባት ድንቅ ቋንቋችን የአባቶቻችን ጦም ዜማ የሰማዕታት አክሊላቸው የደናግል መመኪያቸው የመላእክት እህታቸው እመብዙኃን ቅድስተ ቅዱሳን ንጽሕተ ንጹሐን ድንግል ማርያም እናታችን ምስጋና ይድረሳት። ኪዳነ ምሕረት እናታችን ምስጋና ይድረሳት። በዚህ ቀን ታስበው ተዘክረው ከሚውሉ ከቅዱሳን አባቶቻችን በረከታቸው ከቅዱሳት አንስት እናቶቻችን ረድኤታቸውን ለሁላችንም ያሳትፈን። እንግዲህ ስናመሰግን ቆይተናል። አሁን ደግሞ ለጥቂት ደቂቃ የእግዚአብሔር የአምላካችንን ዘላለማዊ ቃሉን መለኮታዊ ሐሳቡን እንሰማለን። እግዚአብሔር ይናገረን። አሜን በሉ። እግዚአብሔር ይምከረን። የቃሉን ደጃፍ ይክፈትልን፣ ምስጢርን ሁሉ ይግለጥልን። ልጆቼ ሆይ
ትምህርቴን ስሙ ጠቢባንም ሆኑ ቸል አትበሉ ዕለት ዕለት በደጄ መግቢያ የሚተጋ የደጄን ምህረት የሚጠብቅ የሚረግጥ እርሱ ምስጉን ነው። እኔን ያገኘ ሕይወትን ያገኛል፣ እኔን ያጣ ራሱን ይጎዳል። የሚጠሉኝ ሁሉ ሞትን ይወዳሉ ተብሎ በዚህ በመጽሐፍ ምሳሌ ምዕራፍ 8 ቁጥር 36 ላይ ትምህርቴን ስሙ ጠቢባንም ሆኑ ቸል አትበሉ ዕለት ዕለት በደጄ መግቢያ የሚተጋ የደጄን ምህረት የሚጠብቅ የሚረግጥ እርሱ ምስጉን ነው። እኔን ያገኘ ሕይወትን ያገኛል፣ እኔን ያጣ ራሱን ይጎዳል ይለናል እግዚአብሔር። እግዚአብሔር ሲናገርን በማስተዋል እንድንሰማው ውሳጣው የልቦናችንን ጆሮ ይክፈትልን። እግዚአብሔርን ፈልጉት ትጸኑማላችሁ። ሁልጊዜ ፊቱን ፈልጉ። አንደኛ ዜና መዋዕል ምዕራፍ 16 ቁጥር 11 እግዚአብሔር ቢረዳን ለዛሬ ባለችን ጥቂት ደቂቃ የምንነጋገርበት የመጽሐፍ ቅዱስ ክፍል ሐሳብ እግዚአብሔርን ፈልጉት ትጸኑማላችሁ። ሁልጊዜ ፊቱን ፈልጉ ይለናል። ምኑን ፈልጉ ንገሩኛ? ማንን ፈልጉ አለን? እግዚአብሔርን ፈልጉ። አሁን በጠቀስነው መጽሐፍ ቅዱስ ክፍል ላይ በአንደኛ ዜና መዋዕል ምዕራፍ 16 ቁጥር 1 ላይ የምናገኘው የእግዚአብሔር ቃል ነው። ይህንን ቃል የተናገረው ነቢየ እግዚአብሔር ቅዱስ ዳዊት ነው። የእግዚአብሔር ልጆች ታቦተ ጽዮን ለታቦተ ጽዮን የሚገባውን ክብር በሰጠበት ሌዋውያን ካህናትን ለአገልግሎት ባተጋበት ብሎም የእግዚአብሔር የቃል ኪዳኑ ታቦት ወደ ዳዊት ከተማ በገባችበት ዘመን ዳዊት የእግዚአብሔርን ታቦት ይዘው የእግዚአብሔርንም ታቦት ይዘው ገቡ። ዳዊትም በተከለለበት ድንኳን ውስጥ አኖሩት። የሚቃጠለውን መስዋዕትና የደህንነቱን መስዋዕት በእግዚአብሔር ፊት አቀረቡ። የሚቃጠለውን መስዋዕት የደህንነቱን መስዋዕት ማቅረብ በፈጸመ ጊዜ በእግዚአብሔር ስም ሕዝቡን ባረከ ይላል። እንዲህ ሲልም ተናገረ። በዚያን ቀን ዳዊት በአይሳፍና በወንድሞቹ እጅ እግዚአብሔርን እንዲያመሰግኑት አስቀድሞ ትእዛዝ ሰጠ ይላል። ትእዛዝ ሰጠ እግዚአብሔርንም ያመሰግኑ ዘንድ ስሙንም ይጠሩ ዘንድ ለአሕዛብም ሥራውን ያወሩ ዘንድ ዳዊት እንዲህ ሲል ተናገረ። እግዚአብሔርን አመስግኑ፣ በአሕዛብ መካከልም ስሙን ጥሩ፣ ዘምሩ፣ ተቀኙለት፣ ተአምራቱንም ሁሉ ተናገሩ፣ በቅዱስ ስሙ ፊት ተጓደዱ። እግዚአብሔርን የሚፈልግ ልብ ደስ ይበለው። እግዚአብሔርን ፈልጉ ትጸኑማላችሁ። ሁልጊዜ ስሙን ፈልጉ አለ። ሁልጊዜ ፊቱን ፈልጉ። እግዚአብሔር ከሁላችን ጋር ይሁን። እግዚአብሔርን ፈልጉት አለ። ሁልጊዜ ፊቱን ፈልጉ። ዛሬም የመጣንበት ምስጢር ከሌሊቱ ስርዓተ አምልኮ መንፈሳዊ አገልግሎት ጀምራችሁ ደርሰው በልዩ ልዩ ምክንያት ለኪዳነ ምሕረት ለእናታችን ነግረው አንቺ ታውቂያለሽ ብለው ደርሰው የተመለሱ አሉ። ልጆቻችሁን ወደ ትምህርት ገበታ ሸኝታችሁ ደግሞ አሁን
እግዚአብሔርን ለሰው ያልነገራችሁትን ልትነግሩ፣ ለሰው ያልገለጣችሁትን ማንነታችሁን በእግዚአብሔር ፊት ልትገልጡ፣ እግዚአብሔርን ከመቀደሱ ሆኜ ጠራሁት እርሱም ከመቀደሱ ሆኖ መለሰልኝ ተብሎ እንደተጻፈው እግዚአብሔርን ፍለጋ እግዚአብሔርን ሽታችሁ ከመቀደሱ ውስጥ ሆናችሁ ለማናገር የልባችሁን መሻት ለመንገር የመጣችሁ አላችሁ። የተገኘንበት ዋነኛው ምስጢር እግዚአብሔርን ፍለጋ ነው። ማንን ፍለጋ? በዚህ ምድር ኦርቶዶክሳውያን በምንኖርባት ዓለም በመውጣታችን በመግባታችን በመነሳታችን በመቀመጣችን በቀንና በሌሊት በደቂቃና በሰዓታት ልዩነት ውስጥ በሰው ሕይወት ውስጥ ብዙ ፍላጎት አለ። የምንፈልገው የምንሻው እንዲደረግልን የምንፈልገው ብዙ ፍላጎት አለ። የፈለግነውን ስናገኝ አሁንም ፍላጎታችን አያበቃም። የፈለግነውን ስንይዝ አሁንም ፍለጋ ላይ ነን። ዘመናችንን ሁሉ በፍለጋ እንፈጀዋለን። በፍለጋ ያልቃል። አንድ ነገር አስተውሉ ግን እንደው በሕይወታችሁ ውስጥ እንደምንፈልገው ብንኖር እንደምንፈልገው ብናገኝ እንደው ይቅርታ አድርጉልኝና ዛሬ በቤተ እግዚአብሔር ጊዜውን ሰጥቶ የሚገኝ ሰው ስንት ነው? የፈለግነው ሁሉ ቢሞላልን በፊቱ የምንገኝ ስንቶቻችን ነን? የፈለግነው ሁሉ ቢሳካልን ፍለጋዎቻችን ሁሉ እውን ቢሆኑ ማን ነው በዚህ ሰዓት በእግዚአብሔር ፊት ለመገኘቱ እርግጠኛ የሆነ? ነገር ግን አስተውሉ፣ እንደምንፈልገው ሳይሆን እንደሚያስፈልገን እያኖረን ያለው ማን ነው? ተናገሩ። እግዚአብሔር ነው። እንደምንፈልገው ሳይሆን እንደሚያስፈልገን እያኖረን ያለው እሱ ነው። እግዚአብሔር የሚያስፈልገንን ያውቃል፣ የጎደለንን ያውቃል፣ የምንሻውን ያውቃል። ከሐሳብ አስቀድሞ ሁሉን የሚያውቅ ነው። ከህሊና አስቀድሞ ሁሉን የሚመረምር ነው። ለእግዚአብሔር የሚሰወረው ለእግዚአብሔር የሚሸሸገው ምንም ነገር የለም። የሚያስፈልገንን የሚያውቅ እርሱ እግዚአብሔር እኔ የሰማይ አባታችሁ አምላካችሁ እግዚአብሔር ነኝ፣ እናንተም ልጆቼ ናችሁ ይላል። እናንተ ምኖቼ ናችሁ? እኔ የሰማይ አባታችሁ አምላካችሁ እግዚአብሔር ነኝ፣ እናንተም ልጆቼ ናችሁ አለ። አባት ለልጁ የሚረባውን ያውቃል፣ ለልጁ የሚጠቅመውን ያውቃል፣ የሚያስፈልገውን ያውቃል። የእግዚአብሔር ልጆች ደገኛ አባት ለልጁ ሀብቱን ለልጁ በረከቱን ይሰጣል። የሰማይ አባታችን አምላካችን እግዚአብሔር ለኛ የሚያስፈልገውን ያውቃል። እንዲህ ተብሎ ነው የተጻፈው። የማቴዎስ ወንጌል ምዕራፍ 7 ከቁጥር 11 ጀምራችሁ ስትመለከቱ እንዲህ የሚል ቃል ተጽፎ ታገኛላችሁ። ለምኑ ይሰጣችኋል፣ ፈልጉ ታገኙማላችሁ ይላል። መዝጊያ አንኳኩ ይከፈትላችኋል። የእግዚአብሔር ልጆች እግዚአብሔር ለምኑ ሲለን ላይሰጠን አይደለም። አንኳኩ ሲለን የምህረት ደጁን ላይከፍትልን አይደለም። ከናንተ መካከል ልጁ ዳቦ ቢለምነው ድንጋይ የሚሰጠው ማን ነው? አሳ ቢለምነው እባብ የሚሰጠው ማን ነው? ክፎች ስትሆኑ ለልጆቻችሁ በጎ ነገርን ማድረግ ትወዳላችሁ፣ ትሻላችሁ። የሰማይ አባታችሁ አምላካችሁ እግዚአብሔር ምን ያህል አብልጦ እንደሚያስብላችሁ እወቁ ይላል። እኛ ለኛነታችን ከማሰባችን ለኑሯችን ከመጨነቃችን ከመጠበባችን አስቀድሞ እግዚአብሔር ሁሉን በሁሉ ያደርጋል፣ ሁሉን በጊዜው ይሰጣል። በባህሪው ንፍገት በመንግስቱ ሽረት በዘመኑ ህልፈት የሌለበት አምላክ
ሁሉን በሁሉ በጊዜው ያደርጋል። በዝናብ ያበቅላል፣ በፀሐይ ያበስላል፣ በንፋስ ያለመልማል። ፍጥረቱን ሁሉ በመግቦቱ ይመግባል፣ በቸርነቱ ይጠብቃል። ይህንን አምላክ ነው ፈልጉት የተባልነው። ምን በሉት? ፈልጉት። ሁልጊዜ ፊቱን ፈልጉ አለ። ፈልጉት። ነቢዩ ኢሳይያስም በትንቢተ ኢሳይያስ ምዕራፍ 55 ቁጥር 7 ላይ እንዲህ ነው የሚለው። ቁጥር 5 ላይ እግዚአብሔርን በሚገኝበት ጊዜ ፈልጉት፣ ቀርቦም ሳለ ጥሩት። ክፉ ሰው ክፋቱን፣ ኃጢአተኛ ሰው ኃጢአቱን ይተው፣ ወደ እግዚአብሔር ይመለስ፣ እርሱም ይምረዋል ነው የሚለው። እግዚአብሔርን በሚገኝበት ጊዜ ፈልጉት፣ ቀርቦም ሳለ ጥሩት አለ። የእግዚአብሔር ልጆች በዚህ ይኖራል በዚህ ይታጣል የማይባል አምላክ ነው። በዚህ አለ በዚህ የለም የማይባል አምላክ ነው። በሰማይ በዙፋኑ ሲኖር በምድር በረድኤቱ ይገለጣል። በምድር በረድኤቱ ሲገለጥ በሰማይ በዙፋኑ በክብሩ ይኖራል። የፊቱን ለመመልከት የኋላውን ለመመልከት ፊቱን አያዞርም። እግዚአብሔር በሁሉ አለ። የወደቀውን ለማንሳት በባህሪው ዝቅ የለበትም። እግዚአብሔር በሁሉ አለ። ፈልጉት አለ። እንዴት እንፈልገው ካልን ነቢዩ ኢሳይያስ ሲናገር ክፉ ሰው ክፋቱን፣ ኃጢአተኛ ሰው ኃጢአቱን ይተው፣ ወደ እግዚአብሔር ይመለስ፣ እርሱም ይምረዋል አለ። በቃ ይሄንኑ ቃል ቅዱስ ጴጥሮስ ምን አለ? በዚህ በአንደኛ ጴጥሮስ ምዕራፍ 3 ቁጥር 10 ላይ በጎ ነገርን ለማድረግ ብትቀኑ የሚያስጨንቃችሁ ማን ነው? ስለ ክርስቶስ መከራን እንኳን ብትቀበሉ ያን ጊዜ እናንተ ብፁዓን ናችሁ ይላል። እንዲህ ይለናል። ቁጥር 13 ጀምራችሁ ስትመለከቱ ሕይወትን ሊወድ መልካሞችን ቀኖች ላይ የሚፈልግ ሰው ማን ነው? ሕይወትን ሊወድ መልካሞችን ቀኖች ላይ የሚፈልግ ሰው ማን ነው? ከክፉ ፈቀቅ ይበል፣ ሰላምን ይሻት ይከተላት። የጌታ ዓይኖች ወደ ጻድቃን ጆሮቹም ለጸሎታቸው ተከፍታለች ካለ በኋላ የእግዚአብሔር ፊት ግን ክፉ በሚያደርጉ ሰዎች ላይ ነው አለ። የማን ፊት? እግዚአብሔር ገጸ ምሕረት አለው፣ ገጸ መዓት አለው። በይቅርታው በምህረቱ ገጽ እንዲያየን እንዲጎበኘንም ፈቃዱ ይሆነልን። እንግዲህ ዳዊት እግዚአብሔርን ፈልጉት ትጸኑም አላችሁ፣ ሁልጊዜ ፊቱን ፈልጉት አለ። በአንድ ወቅት እንዲህ ሆነ። የእግዚአብሔር ልጆች በዚህ በአንደኛ ነገሥት ቀዳማዊ ምዕራፍ 2 ቁጥር 1 ላይ ስትመለከቱ ዳዊትም የሚያንቀላፋበት ቀን ቀረበ፣ ልጁ ሰሎሞንን ጠራው፣ የምድርን መንገድ ሁሉ ይሄዳለው፣ እግዚአብሔር በሕይወትና በዘመን ካንተ ጋር እንዲሆን ልጄ ሆይ ሰው ሁን አለው። ምን ሁን? ምን ሁን? ሰው ሁን። የአምላክን የእግዚአብሔርን ሕግ አትርሳ፣ በልብህ ጽላት ጻፈው፣ በአንገት ላይ እሰረው። ዳዊት ለልጁ ለሶሎሞን ሕገ እግዚአብሔርን ፍቅረ እግዚአብሔርን አወረሰው። ዳዊትም ይልና ከአባቶቹ ተርታ አንቀላፋ ይላል። በአባቱ በዳዊት ወንበር ላይ ተቀምጦ ሕዝቡን ይመራ ዘንድ እግዚአብሔር የመረጠው ሶሎሞን እግዚአብሔርን ፍለጋ ወጣ። ማንን ፍለጋ? ከሁሉ የእግዚአብሔር ልጆች ከምንም በፊት እግዚአብሔርን መፈለግ ይቀድማል። እግዚአብሔር ያለው ሰው ሁሉ አለው። ሰው እግዚአብሔር ያደረገለትን ነገር ካወቀ የጎደለው ነገር የለም። ልብ በሉ። ዳዊት ማን ነው? ሶሎሞንም እግዚአብሔርን ፍለጋ ወጣ። ከኢየሩሳሌም በስተምስራቅ ወደሚገኘው
ገባዖን ወደሚባለው ተራራ የሚቃጠለውን መስዋዕት ይዞ በትሁት ልብ ሆኖ እግዚአብሔርን ፍለጋ ወጣ። ተራራ ሲወጡት ያደክማል፣ ትንፋሽ ይቆርጣል፣ ጉልበት ይሰብራል፣ አቅም ይጠይቃል። ተራራ የተሰኘው የእግዚአብሔር ልዕልናው ነው። ተራራ የተባለ የእግዚአብሔር ጌትነቱ ነው። አንድም ተራራ የተባለች ቅድስት ቤተ ክርስቲያን ናት። ነገረ ድህነቱ የሚታወጅባት፣ ድምፅ እግዚአብሔር የሚሰማባት፣ ስለ ኃጢአት ሞተን ስለ ጽድቅ ለመኖር የምንወስንባት፣ ባዷችንን መተን በበረከት ተትረፍርፈን የምንመለስባት፣ ዓለም የቋጠረችው የሕይወታችን ቋጠሮ የሚፈታባት የእግዚአብሔር ማደሪያ ቅዱስ የሆነው ስሙ የሚመሰገንባት ነቢየ እግዚአብሔር ቅዱስ ዳዊት በመዝሙር 65 ቁጥር 5 ላይ ቤተ መቅደስህ ቅዱስ ነው በጽድቅም ድንቅ ነው ይላል። የእግዚአብሔር ማደሪያ የተባለች ተራራ የተባለች የእግዚአብሔር መገኛው መመስገኛው ነገረ ድህነቱ ነገረ መስቀሉ የሚተረክባት ቤተ ክርስቲያን። አንድም ተራራ የተባለች ወንጌል ስንሰማት ደስ ታሰኛለች። በተግባር በመንፈሳዊ ሕይወት ለመኖር ዋጋ ታስከፍላለች። ቅዱስ ጳውሎስ ለገላትያ ክርስቲያኖች ሲጽፍ ሥጋ በመንፈስ ላይ መንፈስም በሥጋ ላይ ይቀዋወማሉ፣ በሥጋ ብትኖሩ የወደዳችሁትን ልታደርጉ አትችሉም። ነገር ግን ይልና የመንፈስን ፍሬ አፍሩ ይላል። የምንን ፍሬ ንገሩኝ? የመንፈስን ፍሬ አፍሩ። መንፈሳዊውን ፍሬ የምናፈራባት ወንጌል፣ የምስራቹ ቃል፣ ከሐዘናችን የምንጽናናበት ተራራ የተባለች ወንጌል ናት። ወደ ተራራው ወጣ፣ መሠዊያውን ሰራ። ሶሎሞን መስዋዕቱንም አቀረበ። እግዚአብሔርም ለሶሎሞን ተገለጠለት ይላል። በክብር ይገለጥልን፣ በምህረቱ ይገለጥልን። እንዲህ ተብሎ ነው የተጻፈው። ምሳሌ ምዕራፍ 8 ቁጥር 17 ላይ ተግተው የሚሹኝ እነርሱ እኔን ያገኙኛል፣ የሚወዱኝን ሁሉ እወዳለሁ። ተግተው የሚሹኝ እነርሱ እኔን፣ የሚፈልጉኝ እነርሱ እኔን ያገኙኛል። ሶሎሞን እግዚአብሔርን ፍለጋ ወጣ፣ መሠዊያውን ሰርቶ መስዋዕቱንም አቀረበ። እግዚአብሔርም ለሶሎሞን ተገለጠለት። ምን አደርግልህ ዘንድ ትወዳለህ አለው። እስቲ ይሄ ጥያቄ ቢጠየቅ ወደ ልባችን ወደ ጆሮአችን እግዚአብሔር ምን ላደርግላችሁ ቢለን አሁን ጥያቄያችን ምንድነው? የዚህ ዘመን ጥያቄያችን ፍላጎታችን ምንድነው? ልንነግረው የመጣ ነው? ለሰው ያላሰማ ነው? ለሰው ያልገለጥ ነው? እግዚአብሔር ብቻ የሚያውቀው ብዙ ጥያቄ አለብን። ለጥያቄያችን መልስ ሊሰጠን ምን ላደርግላችሁ ቢለን ጥያቄያችን ምንድነው? የማርቆስ ወንጌል ምዕራፍ 10 ቁጥር 50 ላይ ሲሄድም ኢያሪኮ ወደምትባል መንደር ገባ። ሲሄድም ኢያሪኮ ወደምትባለዋ መንደር ገባ። ፀሐይ የሚመለክባት፣ ለከዋክብት ህዝቡ ለከዋክብት የሚሰግድባት፣ ኮከብ የሚመለክባት ሀገር ኢየሱስ ክርስቶስ ወደዛች መንደር አቀና። ዛሬ ወደ ቤታችን ቢመጣ የስንቶቻችን ቤት እኔና ቤቴ እግዚአብሔርን እናመልካለን በሚል ህይወት ውስጥ አለን? ወደ ልባችን መቅደስ ቢመጣ እግዚአብሔር በስንቶቻችን ልቡና መቅደስ ውስጥ መቅደስ በተባለው ልብ ውስጥ እግዚአብሔር ይመለካል? የእግዚአብሔር ልጆች ወደዛች ከተማ ሲገባ የጤሜዎስ ልጅ በርተሜዎስ በከተማይቱ ደጃፍ ላይ ቁጭ ብሎ
የሳንቲም ድቃቄ የጨርቅ ላቂ እየለመነ ጠዋት ሰዎች እየመሩ ወደዛች ከተማይቱ ደጃፍ ላይ ያደርሱታል። ማታ እየመሩ ወደ ቤት ይወስዱታል። ከሚገኘው ወይንም ለምኖ ከሚያገኘው ከትርፉ ተስፋ ይካፈሉት ነበር። እዛ የሐዋርያት ሥራ ምዕራፍ 16 ላይ ከትርፉም ተስፋ ይካፈሏት ነበር ተብሎ እንደተጻፈው ለምኖ ካገኘው ስለሚያቋድሳቸው ጠዋት እየመሩ ያወጡታል፣ ማታ እየመሩ ያገቡታል። ይሄ ሰው በጥቅሉ ምን አለፋችሁ ኑሮውን በሰው ትከሻ ላይ ያደረገ ሰው ነበር። ኢየሱስ ክርስቶስ ወደዛ መንደር ገባ። ይሰማል አያይም፣ ይናገራል አያይም፣ ይራመዳል አያይም። ዛሬ ምንድነው ኢያሪኮ ድምጿ የበረታው ብሎ ጠየቀ። አልሰማም። ደገኛው መድኃኒታችን ኢየሱስ ክርስቶስ በመንደራችን እያለፈ ነው አሉት። ከተቀመጠበት አፈፍ ብሎ ተነሳና የዳዊት ልጅ ሆይ ማረኝ፣ የዳዊት ልጅ ሆይ ራራልኝ ብሎ ድምጹን አሰምቶ ጮኸ። እስቲ ይህንን ቃል በሉት፣ ድምጹን በሉ፣ አሰምቶ ጮኸ። ኢየሱስ ክርስቶስም እልፍ ብሎ ቆመና ሂዱና ጥሩት አላቸው። የፈለገው አምላኩ ፈለገው፣ የጠራው አምላኩ ጠራው። ሄዱና ዝም በሊሉት የነበሩ ሰዎች አንተ አሉት፣ የፈለግከው እሱ ይፈልግሃል፣ የጠራው አምላክ እርሱ ይጠራሃል አሉት። ክብርና ምስጋና ለስሙ ይሁን። ያኔ ነው ከተቀመጠበት እንደተነሳ በትከሻው ላይ የነበረውን ድሪቶ አሮጌው በአዲሱ አዲሱ በአሮጌው ላይ የተጣፈ መልክ የሌለውን ልብስ ከትከሻው ላይ አውልቆ ጣለው። እግዚአብሔር ሲፈልገን ድሪቶ የተባለውን ኃጢአት ከልባችን ትከሻ ላይ እግዚአብሔር ያውልቅልን። እግዚአብሔር ሲፈልገን ወደ መቅደሱ ስንመጣ ድሪቶ የተባለውን ዘረኝነት፣ ድሪቶ የተባለውን ጎጠኝነት፣ ድሪቶ የተባለውን ክፋት፣ ተንኮል፣ አመንዝራ፣ ርኩሰት ከልባችን ትከሻ ላይ አውልቀን እንድንመጣ እግዚአብሔር የንስሐውን ደጅ ይክፈትልን። አውልቆ ጥሎ እንደው በጭፍን ሮጠ። ሄዶ ፊት ለፊቱ ቆመ። ምን ላደርግልህ አለው። ምን እንዳደርግልህ ትፈልጋለህ ሲለው፣ ጌታዬ ምንም ነገር አልፈልግም፣ አንድ ነገር ብቻ ጠይቃለሁ። እርሱም አለ ማየት ብቻ፣ ክብርህን ማየት፣ ማዳንህን ማየት፣ ቸርነትህን ማየት፣ ይቅርታን ማየት፣ ድውያነ ሥጋን በታምራት ድውያነ ነፍስን በትምህርት ስትፈውስ ማየት፣ ሰማያውያን መላእክት ከሰማይ ወደ ምድር ያንተን ምህረት ከምድር ወደ ሰማይ የኛን ጸሎት ሲያሳርጉ ማየት አለው። ኢየሱስ ክርስቶስ ሕሙማንን ይፈውስበት የነበረው መንገድ 5 ናቸው እና ከነዚህ ከ5ቱ በአንደኛው በእጁ አይኑን ዳሰሰው ይላል። ያን ጊዜ አይኑ በራ ይላል። እግዚአብሔር የልባችንን አይን ያብራልን፣ ፍቅሩን የምንመለከትበት፣ ማዳኑን የምናስተውልበት፣ የተከፈለልንን ዋጋ የምንረዳበት እግዚአብሔር የልባችንን አይን ያብራልን። ኦርቶዶክሳውያን ምን አደርግልህ ዘንድ ትወዳለህ ቢለው ማየት ብቻ አለ። ሶሎሞንን ምን አደርግልህ ዘንድ ትወዳለህ ቢለው ጌታዬ አቤቱ ለኔ ለባሪያ አስተዋይ ልቡናንና ጥበብን ስጠኝ አለው። ክፉን ዘመን የምንሻገርበት፣ የኃጢአቱን ማይበል ቀዝፈን የምንሻገርበት፣ መንፈሳዊ ሕይወታችንን በጥበብ የምንመራበት እግዚአብሔር ማስተዋሉን ጥበቡን ለሁላችንም ያድለን። የእግዚአብሔር ልጆች እግዚአብሔርን ፈልጉት፣ እንፈልገው። ዛሬም ወደ ተራራው ወደ መቅደሱ እየወጣን እግዚአብሔርን እንፈልገው። በአልባሌ ቦታ እግዚአብሔር የለም። ስሙ በማይመሰገንበት ቦታ እግዚአብሔር የለም። ርኩሰት ኃጢአት በሞላበት ቦታ የእግዚአብሔር ረድኤት የለም። እግዚአብሔርን ፈልጉት አለ። እስቲ አንድ
ሶስት መልእክቶችን ልጠቁማችሁ። እግዚአብሔር በምን ይገኛል? ሁሉ ጊዜ ፊቱን ፈልጉ ነው የተባልነው። እግዚአብሔር በምን ይገኛል? በጸሎት። እግዚአብሔር በምን ይገኛል? በጸሎት፣ በጾም፣ በስግደት። አዎ እግዚአብሔር የሚገኝባቸው መንገዶች እኒህ ናቸው። እውነት ነው። እግዚአብሔር የሚገኝባቸው መንገዶች ጾም፣ ጸሎት፣ ስግደት፣ ምጽዋት እኒህ ሲሆኑ ግን ከነዚህ የሚቀድም አንድ አለ። እሱም የመጀመሪያው እግዚአብሔር ከሚገኝባቸው መንገዶች መካከል የመጀመሪያው እምነት ነው። ምንድነው? እምነት ከጾም ይቀድማል። እምነት ከስግደት ይቀድማል። እምነት ከምጽዋት ይቀድማል። ከጸሎት ይቀድማል። ከማስቀደስ ይቀድማል። ንስሐ ከመግባት ይቀድማል። ቅዱስ ሥጋውን ክቡር ደሙን ከመቀበል ይቀድማል እምነት። ቅዱስ ጳውሎስ ለዚህ ነው እምነት ተስፋ ስለምናደርገው ነገር የሚያስረዳ ነው፣ የማናየውንም ነገር የሚያስረግጥ ነው። ለሽማግሌዎች እንደተመሰከረላቸው እወቁ፣ አቤል ከቃየል ይልቅ የከበረውን መስዋዕት በእምነት ለእግዚአብሔር አቀረበ፣ እግዚአብሔርም ወደ አቤልና ወደ መስዋዕቱ ተመለከተ ነው የሚለው። አቤል ከቃየል ይልቅ የከበረውን መስዋዕት በምን? በእምነት ለማን አቀረበ? ለእግዚአብሔር አቀረበ። በእምነት የምናቀርበውን አገልግሎት፣ በእምነት የምንወጣውን መውጣት መግባት፣ በእምነት የምናቀርበውን መስዋዕት፣ በእምነት የምናቀርበውን ዝማሬ፣ በእምነት የምናቀርበውን ስጦታ ሁሉ ማን ይቀበለዋል? አምነን እናድርግ፣ አምነን እንመላለስ። ለዚህ ነው ምሳሌ 29:16 ላይ ልጄ ሆይ እምነትህ በእግዚአብሔር ላይ ይሆን ዘንድ ዛሬ ላንተ ይሄንን ነገርኩህ ይላል። እምነትህ በእግዚአብሔር ላይ ይሆን ዘንድ ሰዎችን የተደገፍን ከሰዎች ትከሻ ላይ እንውረድ፣ በእግዚአብሔር እንታመን፣ ለእግዚአብሔር እንታመን። ሰዎችን ተስፋ ያደረግን ስልጣናችንን የተመካን ሀብታችንን የተመካን የሚያስመካ አይደለም። መመካትስ ካለብን በእግዚአብሔር ነው። መታመንም ማመንም መታመንም ካለብን በማን ስም ነው? በእግዚአብሔር ስም። እምነትህ በእግዚአብሔር ላይ ይሆን ዘንድ ዛሬ ላንተ እንነገርኩህ አለ። ደግሜ እላለሁ የእግዚአብሔር ልጆች፣ ነቢየ እግዚአብሔር ኤርምያስ ተናግሮታል። በሰው የሚታመን እርሱ የተረገመ ነው አለ። በእግዚአብሔር በአምላኩ የሚታመን እርሱ ብሩክ ነው። በሰው የሚታመን ሰውን የሚደገፍ ሰው ሸምበቆ ነው። ዳገት አያስወጣህም፣ ቁልቁለት አትወርድበትም። ይሰበራል ሸምበቆ። መሰበር ብቻ አይደለም እጅህን ይወጋዋል። መውጋት ብቻ አይደለም ያደማሃል። ሰው ማለት ይሄ ነው የሚለው መጽሐፍ። በእግዚአብሔር የሚታመን እርሱ ለዘላለም ብሩክ ነው። እግዚአብሔር የሚገኘው በእምነት ነው። አብርሃም አመነ ጽድቅም ሆኖ ተቆጠረለት። የመጀመሪያው ምንድነው አልኳችሁ? ንገሩኛ አላችሁ አይደል? እየጨረስኩ ነው፣ አይዟችሁ። የመጀመሪያው ምንድነው? እምነት ነው። እግዚአብሔርን ተስፋ አድርገን እንወጣለን እንገባለን። የተራበ ብናበላ፣ የተጠማ ብናጠጣ፣ የታረዘ ብናለብስ፣ በጎ ስራ ሁሉ ብንሰራ ማንን ተስፋ አድርገን ነው? ኑ እናንተ የአባቴ ብሩካን ዓለም ሳይፈጠር ያዘጋጀውላችሁን መንግስቴን ውረሱ የሚለውን ቃል ተስፋ አድርገን ነው። ተስፋ አድርገን ነው። ተስፋ የሌለው ክርስቲያን አይደለም። አያችሁ፣ እግዚአብሔር ተስፋ ስለሆነ ሰው ልንገራችሁ፣ በሀብቱ ተስፋ ይቆርጣል፣ በጉልበቱ ተስፋ ይቆርጣል፣ በዝናው ተስፋ ይቆርጣል፣ አለኝ ባለው ዘመዱ ተስፋ ይቆርጣል። በእግዚአብሔር ተስፋ ይቆርጣል? አይቆርጥም። ተስፋ እንዳትቆርጥ። እግዚአብሔር ተስፋ ስለሆነ እንዲህ ተብሎ ነው የተጻፈው፣
ነቢየ እግዚአብሔር ቅዱስ ዳዊት በመዝሙር 36 ላይ ልጄ ሆይ በርታ ልብህም ይጽና በእግዚአብሔር ተስፋ አድርግ። በማን? በቃ በእግዚአብሔር ተስፋ አድርጉ። ብዙ ጊዜ አሁን በማህበራዊ ድረገጾች ላይ በሶሻል ሚዲያው ላይ ተስፋ ቆርጫለሁ የሚል ተስፋ የመቁረጥ ቃል የሚያስተላልፉ እህቶች ወንድሞች አሉ። በእነሱ ተስፋ መቁረጥ ውስጥ ብዙዎችን ተስፋ የሚያስቆርጡ እግዚአብሔር እንደሌለ ገዥ ፈጣሪ መጋቢ ጠባቂ እንደሌላቸው አድርገው የሚቆጥሩ ይህች ዓለም ዘንበል ስትልባቸው አብረው ዘንበል ብለው በእግዚአብሔር ላይ መደገፋቸውን ያቆሙ ተስፋ ሲቆርጡ እናያለን። የእግዚአብሔር ልጆች በእግዚአብሔር ተስፋ እንዳትቆርጡ እሺ በሉኛ። እግዚአብሔር ምናችን ነው? ምናችን ነው? ቅዱስ ጳውሎስ ለዚህ ነው በዚህ በሁለተኛ ቆሮንቶስ ምዕራፍ 6 ቁጥር 4 ላይ በብዙ እንገፋለን፣ እንጨነቃለን፣ እናመነታለን እንጂ ተስፋ አንቆርጥም አለ። በብዙ እንገፋለን፣ እንጨነቃለን፣ እናመነታለን እንጂ በማን ተስፋ አንቆርጥም? አያችሁ አባቶቻችን የተናገሩትን። ቅዱስ ጳውሎስ፣ ሲላስ፣ ጴጥሮስ በኢየሩሳሌም ከተማ እያስተማሩ ያልፋሉ እና ያ ዘመን መድኃኒታችን ኢየሱስ ክርስቶስ ሞትን ድል አድርጎ ከተነሳ በኋላ ሐዋርያዊት ኩላዊት የሆነች ቤተክርስቲያን የሱን ፈለግ ተከትለው ድውያነ ሥጋን በተአምራት ድውያነ ነፍስን በትምህርት እንዲፈውሱ እቺን ቤተክርስቲያን ባደራነት የተቀበሉ ንዑዳን ቅዱሳን ክቡራን ሐዋርያት ሕሙማንን እየፈወሱ የክብሩን ወንጌል እያስተማሩ አሕዛብን በአብ በወልድ በመንፈስ ቅዱስ ስም እያጠመቁ በሕዝቡ መካከል ሲያልፉ ክፎች አይሁድ ያዟቸው ይላል። ያዟቸው፣ በሰንሰለት እጅና እግራቸውን አስረው ራሳቸውን በበትር በዘንግ እየደበደቡ ከተማዋን አደባባይ አዙረው ወደ ገበያ ወሰዷቸው። በገበያ መካከልም አዞሯቸው። ገበያ ውስጥ ብዙ ማህበረሰብ አለ፣ ያመነው ያላመነው። የእግዚአብሔር ልጆች ሐቀኛው ዘራፊው አለ፣ ድሃው ባለጠጋው ሁሉ የሚመላለስባት ገበያ መካከል አዞሯቸው። በሁሉ የተጠሉ ይሆኑ ዘንድ ከገበያ አውጥተው ከከተማዋም ይዘዋቸው ወጡና ምድረ በዳ ላይ ጥለዋቸው ራሳቸውን በዘንግ እየደበደቡ እዛው አዋሏቸው። ዱላው በረታ። አመሻሽ ጀንበር ከመጥለቋ በፊት ዱላው ሲበረታ የአይሁድን ዘይቤያቸውን አስተምሯቸውን እንዲሁም ደግሞ ጥርጣሬያቸውን ማንነታቸውን የሚያቀው ቅዱስ ጳውሎስ ከመካከል ጠፍቶ ሄደ። ወደ ከተማ ገባ። ወደ ከተማ ገብቶ ከእጁ ውስጥ የነበረችውን ከኪሱ ውስጥ የነበረችውን ሳንቲም አውጥቶ የነሱን እጀ ጠባብ ገዝቶ ለብሶ መጣ። መጠምጠሚያቸውን አድርጎ ሲሮጥ ወደዛ ስፍራ ደረሰ። እንዲህ ገረገራው ላይ ቆሞ ምንድነው የምሰማው አለ። ይሄ ሁሉ ሕዝብ ምን ይሰራል እዚህ? ምን ሆናችሁ ነው ብሎ ጠየቀ። አልሰማም። እነዚህ በትምህርታቸው ከተማችንን የሞሉ ለቄሳር ግብርን ያስከለከሉ እኛ የገደልነውን በመስቀል የሰቀልነውን የገደልነውን ወደ መቃብር ያወረድነውን ኢየሱስን ተነስቷል እያሉ በትምህርታቸው ከተማችንን ሞሉ፣ ተከታዮቻቸውን አበዙ። አሁን ይባስ ብለው ደግሞ ሙት እናስነሳለን፣ ድውይ እንፈውሳለን እያሉ ሰውን ያደናግራሉ ብለው ለማን ነገሩት? ከመለሳችሁልኝ ልቀጥል። ለማን? ጎበዞች ለቅዱስ ጳውሎስ ነገሩት። አሁን እሱም ልክ እንዲህ በተከፈተው ደጃፍ አሳልፉኝ ብሎ ገባና
ቅዱስ ጴጥሮስን ከወደቀበት ቦታ ቀና አደረገውና ያው ገና ፈርጣማ ጎረምሳ ነው። እንደው በዛ በክንዱ አንድ ጊዜ አንድ ሽማግሌ ቅዱስ ጴጥሮስን አንድ ጊዜ እንደው በጥፊ ሿ አደረገው። ቀና ብሎ ሲያየው የመጣው ጳውሎስ ነው። ቅዱስ ጴጥሮስ ምን አለው? ምን ነው ጳውሎስ ወደ ቀደመ ሥራ ተመለስክ አለው። ቀድሞ ምን ስለነበረ ነው? አሳዳጅ ስለነበረ ነው። የሐዋርያት ሥራ ምዕራፍ 9 ላይ ተመልከቱ። ወደ ቀደመ ሥራ ተመለስክ፣ ዝም በል አለው። ያኔ ቅዱስ ጴጥሮስ ዝም አለ። ቅዱስ ጳውሎስ ወደ ሕዝቡ ዞር አለና በእውነት እነዚህ ሰዎች እናንተ እንዳላችሁት የሞተ ሰው እናስነሳለን፣ ድውይ እንፈውሳለን ብለዋል አለ። አዎ አሉት። ታዲያ በዚህ ሀገር የሞተ ሰው የለም ብሎ ሲጠይቅ ኧረ አለ፣ የአገረ ገዢው ልጅ ሞቶ በቤት አስክሬን ቁጭ አድርገው እያለቀሱ ነው አሉ። ፈጥናችሁ ወደ ከተማ ሂዱ፣ ሰው ላኩ፣ የአገረ ገዢውን ልጅ አስክሬን አምጡ አላቸው። እንዳላቸው ሄደው ይዘው መጡ። ከዛ በኋላ እንዲህ አለ፣ በእውነት እነዚህ ሰዎች ይሄንን የአገረ ገዢ ልጅ አስክሬን ካስነሱ በእነሱ አምላክ ምን እንላለን አለ። ንገሩኛ፣ ማንን ተስፋ አድርጎ ነው? እግዚአብሔርን። ካላስነሱ ግን እነሱን እንገድልና ወደ መቃብር እናወርዳለን አለ። አሁንም ማንን ተስፋ አድርጎ ነው? ሰው በሞት ይወራረዳል? ልብ በሉ። እግዚአብሔርን ተስፋ አድርጎ በሕይወቱ ነው የተወራረደው ቅዱስ ጳውሎስ። ያኔ እነሱን እንገድልና ወደ መቃብር እናወርዳቸዋለን ካላስነሱ። ካስነሱ ግን በእነሱ አምላክ እናምናለን። ስለዚህ ምን ይሻላል? ተስማማላችኋል? ታዲያ ከመካከላችን ምን አይነት ደግ ሰው ተገኘ አሉ። ስለ ሞት ስለነገራቸው፣ እንገድላቸዋለን ስላላቸው ምን አይነት ጥሩ ሰው ተገኘ አሉ። ስለዚህ አላቸው ቅዱስ ጳውሎስ፣ እናንተ ወደ ከተማ ግቡ፣ ላልሰማው አሰሙ፣ የሰማችሁትም አትቅሩ። በጠዋት እነዚህን ሰዎች የምንገድልበት ሰይፍና ዱላ ይዛችሁ ነው። ካላስነሱ ስለምንገድላቸው፣ ካስነሱ ግን በእነሱ አምላክ ስለምናምን ለከተማ ሁሉ ሕዝብ ንገሩና በአደባባይ ይሄን ታሪክ እንሰራለን፣ ሂዱ አላቸው። በዚህ ቃል ተስማምተው ያችን ከተማ ለቀው፣ ያችን ምድረ በዳ ለቀው ወደ ከተማ ገቡ። ጠዋት እንደሚመጡ ተነጋግረው በጠዋት እንደሚገኙ መመሪያ ሰጥቶ ሄዱ። በማለዳ ከመምጣታቸው በፊት ቅዱስ ጳውሎስ እነሱ ያችን ስፍራ ለቀው እንደሄዱ የመጀመሪያ ሥራ ያደረገው ለብሶት የነበረውን የነሱን እጀ ጠባብ አወለቀው፣ ጣለው። ከዛስ ቅዱስ ጴጥሮስን ከወደቀበት አነሳው፣ ወደዛ ወደ ተዘጋው ቤት አስክሬን ወዳለበት ቤት አስገባው። ሲላስንም እንደዛው ቁስላቸውን አጠበና በሉ እንበርታ፣ የአባቶቻችንን አምላክ እንማጸን፣ ድንቅ ስራውን ይግለጥ አለ። ያኔ በስተ ምስራቅ ያለውን መስኮት ከፍተው እጃቸውን ዘርግተው የአባቶቻችን የአብርሃም የይስሐቅ የያዕቆብ አምላክ ሆይ ዛሬም ድንቅ ስራህን ግለጥ፣ የሰማይን መስኮት የለጎምክ በኤልያስ ዘመን ኤልያስን የተለመንክ አልዓዛርን እንደ አይን ጥቅሻ ከሞት ያስነሳ ታምራትን ግለጥ ብለው እጃቸውን ዘርግተው ቀና እንዳሉ ወደ ምድር ሳይመለሱ የአገረ ገዢው ልጅ አፈፍ ብሎ ተነሳ። እግዚአብሔር ይችላል አይችልም? ቀና ብለን ሳንመለስ እግዚአብሔር ታሪክ ይቀይራል። እሱ ብቻ አይደለም፣ አይናችንን ጨፍነን እስከምንገልጥ ድረስ እግዚአብሔር ድንቅ ማድረግ ይችላል። እውነት ሐሰት እንዲህ ተብሎ ነው የተጻፈው። ትንቢተ ኢሳይያስ ምዕራፍ 10 ቁጥር 27 ላይ እግዚአብሔር በሉ ሁላችሁ ያለቀና የተቆረጠ ነገርን መቀጠል ይችላል። እውነት ሐሰት በቃ ግዴላችሁም፣ እግዚአብሔርን ተስፋ አድርጉት። ያ የአገረ ገዢው ልጅ ተነሳ። ትተዋቸው የሄዱት 3፣ አንደኛው የሞተ ነው። በማግስቱ ግን ሲመጡ ስንት ሆነው አገኟቸው? 4። እኛ የምናመልከው እግዚአብሔር በሰማይ አለ ተብሎ በትንቢተ ዳንኤል ምዕራፍ 3 ቁጥር 18 ላይ 3 ደቂቅ
ሶስት ሆነው ወደ እሳት ቢጣሉ አራተኛ መልአኩን ልኮ አንዱ የአማልክት ልጅ ይመስላል ተብሎ አሕዛብ እስኪመሰክሩ ድረስ በዝማሬ የእሳቱን ወላፈን አጥፍተው እየዘመሩ ቢያገኟቸው እንዴት እንደዳኑ ቢጠየቁ እኛ የምናመልከው እግዚአብሔር በሰማይ አለ አሉ። አሁንም ትተዋቸው የሄዱት ሶስት ናቸው። የአገረ ገዡ ልጅ ተነስቶ ጠዋት በማለዳ እንዲህ ተሰብስበው ቅዱስ ጴጥሮስ፣ ጳውሎስ፣ ሲላስ የአገረ ገዡ ልጅ እየዘመሩ ከከተማው ተመው ሰይፍና ዱላ ይዘው እነሱን ለመግደል ሲመጡ ሲያዩአቸው የአገረ ገዡ ልጅ ተነስተዋል። የያዙትን ዱላና ሰይፍ እየጣሉ ቀረቡ። አይናችን ነው እውነት ነው እያሉ ለማረጋገጥ ቢቀርቡ ሐሰቱ እውነት ሆኗል። ታሪኩ ተቀይሯል። ጨለማው በርቷል። የሞተው ተነስቷል። የእግዚአብሔር ልጆች ያን ጊዜ ምን አሉ? በእውነት የነዚህ ሰዎች አምላክ ድንቅ ነው አሉ። የነዚህ ሰዎች አምላክ ምንድነው? የኛ አምላክ ምንድነው? ግሩም ነው፣ ድንቅ ነው። ከህሊና በላይ ድንቅ ማድረግን የሚችል አምላክ ነው። የነዚህ ሰዎች አምላክ ድንቅ ነው ብለው አመኑ። 5000 ምዕመናንን አጠመቁ። ለዚህ ነው ቅዱስ ጳውሎስ በብዙ እንገፋለን፣ እንጨነቃለን፣ እናመነታለን እንጂ ተስፋ አንቆርጥም። ምን አንቆርጥም? በእግዚአብሔር ተስፋ አይቆርጥም። እግዚአብሔር በምን ይገኛል? ንገሩኛ። በምን? የመጀመሪያው ሁለተኛው ሶስተኛው እግዚአብሔር የሚገኘው በፍቅር ነው። በፍቅር የፈለገ ሊቅ ብትሆን አዋቂ ብትሆን በዚህ ዓለም ከበሬታውን በር ላይ ብትቀመጥ ዓለም ያለ የሌለውን ዝና ብትሰጥህ እግዚአብሔር በነገሮች ሁሉ ቢያከብር ፍቅር ከሌለ ዋጋ የለም። ባዶ ጀሪካን ታውቃላችሁ? ስትመቱት ድምጹ ባዶ ሲሆን ባዶ ነው። ፍቅር ከሌለን ባዶዎች ነን። ማስቀደሱ ባዶ ነው፣ መቀደሱ ባዶ ነው። መሰበኩ ባዶ ነው፣ መስበኩ ባዶ ነው። ባዶ ነው። የእግዚአብሔር ልጆች ያለ ፍቅር ምንም ነገር የለም። ፍቅር ከሁሉ በላይ ነው። የተሰጠንም ትልቁ ስጦታ እሱ ነው። እንዲህ ተብሎ ነው የተጻፈው፣ ነፍሱን ስለ ወዳጆቹ ከማኖር ይልቅ ከዚህ የሚበልጥ ፍቅር ለማን አለ? ለማን አለ? እናት በጀርባዋ 9 ወር ከ5 ቀን በማይጸኗ የተሸከመችውን ልጇ በብዙ ጭንቅ የወለደችውን 4 ዓመት በጀርባዋ ያዘለችውን ተርባ ያበላችው ተጠምታ ያጠጣችው ልጇ አድጎ ለሞት የሚያበቃ ወንጀል ቢሰራ ስለ ልጅሽ አንቺ ትሞቻለሽ ብትባል የትኛዋ እናት ናት አሳልፋ ራሷን የምትሰጥ? ከእናትም በላይ እናት ከአባትም በላይ አባት ሆኖ ስለኛ ራሱን አሳልፎ የሰጠ በቀራንዮ አደባባይ እንደ ብራና ተወጥሮ ስጋውን የቆረሰ ደሙን ያፈሰሰ እንካችሁ ብሉኝ ብሎ ለተራብነው ለኛ ራሱን የሰጠ እንካችሁ ጠጡኝ ብሎ ለተጠማነው ለኛ ራሱን አሳልፎ የሰጠ ፍቅርን በንግግር ሳይሆን በተግባር የገለጠ በመምሰል ሳይሆን በመሆን ያረጋገጠ እርሱ ነው። ፍቅር የሌለው እግዚአብሔርን አያውቅም። አንተ ባጠገብ ያለውን ባልንጀራህን ሳትወድ፣ ወንድምህን ሳትወድ፣ ወንድምሽን ሳትወጂ፣ ባልንጀራሽን ሳትወጂ በሰማይ ያላየውን እግዚአብሔርን እወዳለሁ፣ አከብራለሁ፣ አፈቅራለሁ ብትል ውሸታም ነህ ነው የሚለው መጽሐፍ። አንደኛ ዮሐንስ መልእክት ምዕራፍ 3 ቁጥር 17 ውሸታም ነህ። ስንቶቻችን ዛሬ እውነት እንነጋገር ከተባልን ምድራችን ዓለማችን እንዲህ የጦርነት ቀጠና እስክትሆን ድረስ አባት በልጁ ልጅ በአባቱ ላይ ቃታ ሲስብ ወንድም ወንድሙን ሲያሳድድ ሞት የተባለው አስፈሪው ነገር ዛሬ እንደ ተረት ሲሆን በዚህ ቦታ ላይ ይሄን ያህል ቁጥር ያላቸው ሰዎች ሞቱ፣ ይሄን ያህል ቁጥር ሰዎች ከቤታቸው ተፈናቀሉ ተብሎ ሲነገረን ጆሮ ዳባ ልበስ ያልነው ፍቅር ስላለን ነው ይመስላችኋል ወገኖቼ? በዚህ ዓመት
ያለ ማጋነን ነው የምነግራችሁ። እግዚአብሔር ምስክሬ ነው። በዚህ ዓመት በሚዲያ የሰማሁት ከአራቱም አቅጣጫ ወጣቱ የሚፈልስባት መዲናችን አዲስ አበባ ከ3 ሚሊዮን ህፃናት በላይ በትምህርት ገበታቸው ላይ የሉም። በምን ምክንያት? በጦርነት ምክንያት፣ በስደት ምክንያት። ታዲያ አለን? ቆመናል? ምንድነው የሰባቱ አጽዋማት ትርጉሙ? ምንድነው በየዕለቱ የሰባቱ የጸሎት ጊዜያት ትርጉሙ? ይሄን ታሪካችንን ያልቀየረ ጾም የረሃብ አድማ እንጂ ጾም ነው? አፋችንን ከእህል ከልክለናል፣ ልባችንን ከቂም አላጸዳንም። በስክሪፕቶ ሰው እንገላለን፣ እናሳድዳለን። ላንዱ መሰደድ አንዱ ምክንያት ሆኗል፣ ላንዱ መራብ አንዱ ምክንያት ሆኗል፣ ላንዱ ማዘን አንዳችን ምክንያት ሆነናል። ራሳችንን እንመርምር። የእግዚአብሔር ቃል መስታወት ነው። እነ ተክለ ሃይማኖት እና አቡነ ገብረ መንፈስ ቅዱስ እና አቡነ ዜና ማርቆስ እና አባ ሳሙኤል ዘዋልድባ የደከሙባት የጸሎታቸውን ወዝ ያፈሰሱባት ምድር ኮነች ኢትዮጵያ። እንዴት ልጅ አባቱን አይመስልም? እንዴት ልጅ አባቱን ፈለግ አይከተልም? ፍቅር የለንም ሁላችንም ከሊቅ እስከ ደቂቁ። ይቅርታ አድርጉልኝ። እግዚአብሔር ፍቅር እንደሸማ ያላብስ። ይኸውላችሁ እግዚአብሔር ብዙ ዘመናችንን ሳናውቀው ይዞናል። ሳናውቀው ሳይገባን ተሸክሞናል። ከልባችን አውጥተነው እሱ ወዶናል። እየራቅነው ቀርቦናል። እየጠላነው ወዶናል። እየነከስነው ስሞናል። ሰውየው እንግዳ ይቀበላል። የአብርሃምን ስራ ይሰራል። ሰዓቱ ሄዷል። እናንተ ይቅርታሽ ጨርሻለሁ። ሰውየው የአብርሃምን ስራ ይሰራል። እንግዳ ይቀበላል። የተራበ ያበላል፣ የተጠማ ያጠጣል። አንድ ቀን ወደዚህ ሰው ቤት እግዚአብሔርን የማያውቅ እንግዳ መጣ። ማንንም የማያውቅ ንገሩኛ። እና እግዚአብሔርን የማያውቅ እንግዳ መጣ። ይሄ ሰው እግሩን አጥቦ ተቀበለው። የሚበላውን ምግበ ስጋ እስከሚሰጠው ድረስ ምግበ ነፍስ የሆነውን መጽሐፉን አንስቶ ሰጠውና ይሄ ሰው እግዚአብሔርን አያውቅም። ከኦሪት ዘፍጥረት እስከ ዮሐንስ ራእይ መጽሐፉን ማገላበጥ ጀመረ። የእግዚአብሔርን ድንቅ ስራ የሚነግረውን ማዳኑን የሚነግረውን ነገረ ቅዱሳን፣ ነገረ መላእክት፣ ነገረ ማርያም፣ ነገረ መስቀሉን የያዘውን መጽሐፍ ቅዱስ ማገላበጥ ጀመረ። እባክህ እምበላው ስጠኝ፣ እኔ አሁን የሰጠኝ መጽሐፍ ምን ያደርግልኛል አለው። እንዴ እሱኮ ከምሰጥህ ከምግበ ስጋ የበለጠ ምግበ ነፍስህ የእግዚአብሔር ቃል ነው አለው። የማን ቃል ነው? የእግዚአብሔር ቃል ነው አለው። እንዴ እግዚአብሔር ማን ነው አለ እንግዳው። እንግዳ ተቀባዩ ጠየቀ። እግዚአብሔርን አታውቅም አለው። አላውቅም። የፈጠረህን አታውቅም? አላውቅም። የሚመግብህን ያኖረህን እዚህ ያደረሰን እግዚአብሔርን አታውቅም? አላውቅም አለው። እንዴ ቢለው ሊያስረዳው ቢፈልግ በፍጹም አለ ይሄ እንግዳ። ታዲያ እግዚአብሔርን የማታውቅ እንግዳ ለኔ ምን ትሰራለህ አለውና አውጥቶ በጨለማ ወረወረው። ወዲያው ወደ ቤቱ ይገባና ጌታዬ ዛሬ ምን አይነት እንግዳ ነው ወደ ቤቴ እንድገባ እንድቀበለው የላክብኝ እንግዳ ምን አይነት እንግዳ ነው አለው። እግዚአብሔርም ለዚህ ሰው ተገለጠና ምን ሆነሃል ተማረሃል አለው። አዎ እንዴት አንተን የማያውቅ እንግዳ ወደ ቤቴ ትልካለህ አለው። እግዚአብሔር ጠየቀ። አበላኸው አለው። አላበላሁትም። አጠጣኸው? አላጠጣሁትም። እና ምን አደረግከው? አንተን አላውቅም ሲለኝ አውጥቼ ጣልኩት አለው። አሁንም እግዚአብሔር ጠየቀ። ምን ብሎ? እንደው ስንት ዘመን ይሆነዋል ስንት ዓመት ይሆነዋል ብሎ ጠየቀው። እንጃ አላውቅም፣ በግምት 60 ዘመን ይሆነዋል አለው። ስንት ዘመን? 60 ዘመን ወይንም 60 ዓመት ይሆነዋል አለው። እግዚአብሔር በዚህ ጊዜ ተናገረ። ምን አለ በመዳፍህ ቁራሽ እንጀራ ቆርሰህ ብታቀምሰው፣ ጥቂት ውሃ ቀድተህ ብታጠጣው፣ እሱ 60 ዘመን ሙሉ እኔን ሳያውቀኝ በትከሻዬ ተሸክሜው የለ አንተ ይቺን ደቂቃ እሱን ማስተናገድ አቃተህ አለው።
ብዙ ዘመናችንን እሱን ሳናውቅ በፍቅር ሳንመላለስ ዘመናችን ነጉዷል፣ ጊዜያችን አልቋል። ሲመጣ ባዶዎች ሆነን እንዳንገኝ በፍቅር ህይወት እንድንመላለስ ማን ይርዳን? እግዚአብሔር የሚገኝባቸው መንገዶች የመጀመሪያው እምነት፣ ሁለተኛው ተስፋ፣ ሶስተኛው ፍቅር። እምነት፣ ተስፋ፣ ፍቅር እነዚህ ሶስቱ ጸንተው ይኖራሉ። ከነዚህ ፍቅር ትበልጣለች። እምነት ቢኖርህ ፍቅር ከሌለ እምነት ማን ነው? ፍቅር ከሌለ ዋጋ የለውም። ተስፋ ቢኖርህ ፍቅር ከሌለ ዋጋ የለውም። እግዚአብሔርን ፈልጉት የተባልነው እነዚህን ሶስት መሰረታዊ መንገዶች ይዘን ነውና እግዚአብሔርን ፍለጋ መተናል። የምህረት ደጁን ይክፈትልን፣ የይቅርታ ገጹን ይግለጥልን፣ ሀገራችንን ኢትዮጵያን ጽኑ ሰላም ያደርግልን፣ ጥበቃውን በዙሪያችን ማዳኑን በህይወታችን ይግለጥልን። ሱባያችንን እንዲህ በፍቅር ጀምረን በፍቅር እንድንጨርስ ለብርሃነ ትንሣኤው ለብርሃነ እርገቱ በሰላም እንዲያደርሰን ቅዱስ ፈቃዱ ይሁንልን። በዓለም ላይ የምንሰማውን ጦርነቱን መለያየቱን ሁሉ አርቆ እግዚአብሔር ምድራችንን በፍቅሩ እንዲከድንልን እንዲጠብቅልን ፈቃዱ ይሁንልን።